በለኝ ያሳለፍኩት ሕይወት ብዙ ነው ልንገርሽ ካየኋቸው ሁሉ አንቺ ትለያለሽ ቃል ካፌ ባይወጣም ማዘን መደሰቴን ፊቴን አይተሽ ብቻ ታውቂያለሽ ስሜቴን። በጣም ውስጤ ምን አይነት ስሜት እንዳለኝ አታውቂም። እግዚአብሔር በጣም ተጨንቄ ነው ያለሁት እና ያለኝን ነገር ራሱ እንዴት አድርጌ እንደምናገር አላውቅም። እኔ የበደልኳት እኔ ነኝ ያሳዘንኳት ኤርካንም ቢሆን ስለዚህ እኔ ነኝ መሀል ቤት ባዶ እኔ ነኝ አንተን ያፈቀርኩ የተሰደብኩት የተሰቃየሁት እኔ ብቻ ነኝ። ሌላ ምንም የለም አይደል? ሌላ ምንም አይኖርም። በእናትሽ ተረጋጊ። እናንተ ነገር ይሄ ነበር። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ በሐሳቤማ ከቅፌ ገብተሞ። ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ይብዛል። እኔ ደህና ነኝ እግዚአብሔር ይመስገን። ዛሬ ብቻዬን ነው የመጣሁት። ብቻዬን ስመጣ ያው አንድ የተፈጠረ ነገር አለ በህይወቴ ማለት እስካሁን ድረስ ብዙ ነገር ታውቃላችሁ። በእኔ ቤት የሚከሰተውን ነገር የሚሆነውን ነገር የሚከሰቱ ነገሮችን ሁላችሁም የምታውቁት ነገር ነውና አሁን ደግሞ እየተከሰተ ያለውን ነገርም ታውቃላችሁ። ማለት ያው ብዙ ጊዜ ከአንድ ሰው ጋር የምታሳልፉበት ጊዜ ይኖራል። ያሳልፋችሁት ሰው ደግሞ ያው መቃየም አለ፣ መጣላት አለ፣ በፍቅር ማለት ብዙ ነገሮች ይከሰታሉ። እና አሁን ደግሞ ያው ሁሉም ነገር ብሶ ስመጣ ሁሉም ነገር ከአቅማችሁ በላይ ሲሆን ሁሉም ነገር ለማቆም ሁሉም ነገር በቃ ከዚህ በኋላ ያለውን ነገር ለራሳችሁ ለብቻ ለመውጣት የምትወስኑት ነገር አለና እኔም ዛሬ ይዤላችሁ የመጣው ቤተሰቦቼ እንድታውቁ ፈልጌ ነው የመጣሁት። ማለትም በእኔና በኤርካውያን እየሆነ ያለውን ነገር እንድታውቁ ፈልጋለሁ። ምክንያቱም የሆነው ነገር እኛ ከካሜራ ጀርባ ብዙ ነገር አውርተናል፣ ብዙ ነገር አድርገናል፣ ለመፍታት ሞክረናል። ግን የሚሆን ነገር አይደለም። ብዙ ነገሮችን አሳልፈናል፣ ግን አውርተናል። ካሜራ ላይ ባናመጣም እንዲህ በቪዲዮ ባናመጣም ብዙ ነገሮችን ከኋላ አውርተን ለመፍታት ሞክረን ነበር። ግን ያው አንዳንዴ ማይሆን ነገር ሲሆን ደግሞ አይሆንም እና ስለማይሆን ደግሞ እኔና ሄርካ ከዚህ በኋላ አብረን በቪዲዮ እንደማንመጣ እና ልነግራችሁ ፈልጋለሁ። ምክንያቱም ያው ስቆም ምንድነው ብላችሁ ልጠይቁኝ፣ ቪዲዮ መስራት ያህል እንኳን አቅም የለንም አሁን አብረን ማለት ነው። ምክንያቱም ብዙ ነገሮች በመሀላችን ተፈጥሯል፣ እናንተ ማታውቁት ነገርም አለ እና ስለዚህ እኔም ማስቀየሚያት ሊሆን ይችላል፣ እሷ ማስቀየሚያ ሊሆን ይችላል። ግን የሆነውን ነገር ያው ከዚህ በኋላ አብረን እንደማንመጣ እና አብረን እንደማንሰራና ከኋላ ደግሞ ብዙ ነገሮች ስለተፈጠሩ አብረን አንሰራም። በቃ ኦልሬዲ ሁሉንም ነገር ምን ብዬ እንደማስረዳቸው አላውቅም። ማለት የተፈጠረው ነገር እኔም ጥፋት ሊሆን ይችላል በኤልሻዳይ ምክንያትም ይሁን ሰሞኑን ያው ከኤልሻዳይ ጋር ያለን ነገር ታውቃላችሁ። እሷም ያው ይህን ነገር በማየት በጣም ተናዳብኝ ነበር በእኔ ላይ። ምክንያቱም ከእሷ ጋር የሆንኩ ያለው ነገር እኔ አስቤበት አቅጄ ያረኩ ያለው ነገር እየመሰላት ነው እና አንተ ስለምትፈልጋት ነው እንጂ እሷ በራሷ መጣ ይሄን አክል ተደፋፍራ እኔ ላይ እንደዚህ ነገር አታወራም፣ እንደዚህ አታረገንም፣ አታጋጨንም ነበር እያለችኝ በጣም ጮህብኝ ነበር። ያው የሆነ ነገር እኔ ማንንም እዚህ ጋር የምጠላው ሰው የለም። ኤልሻዳይንም ቢሆን ጓደኛዬ ናት። አሁንም ቢሆን እኔ ጠልቻት ምናምን አይደለም። እሷ ደግሞ የምታስበው ምንድነው ከአንተ ጋር ችግር ሪሌሽን ስላላችሁ ነው እና አንተ በዚህ ልኩ እኔ እንቀኛል አይነት ነገር ነው አለችኝና እኔ ንቃትም አይደለም ሁለቱ እንድጣሉ እዛ እንደባደቡ ፈልጌ አይደለም የሆነው ነገር ማለት ነው። ሚዲያ ላይ ማምጣት አልፈለኩም ነበር። ለማምጣት ስለማልፈልግ ብዙ ሞክሬ ነበር ማለት አውርቼ ነበር ከሷ ጋር ይሄን ነገር ፈተን በሰላም እንምጣ ሚዲያ ላይ ብዬ ሞክሬ ነበር። ያው እንደማይሆን ነው። ምክንያቱም ያስቀይሚያታለሁ፣ በድያታለሁ። እርግጠኛ ነኝ እኔ ነኝ ያሳዘንኳት። አው ብዙ ነገር ቢሆንም እና ኤልሻዳይ አሁንም ቢሆን ምንም ነገር የለንም። እኔም አሁን ኤልሻዳይ ጋር ደውዬላታለሁ። ያለውን ነገር እንድታውቅ እንድትሰማ ፈልጋለሁ። ማለት እኔ ጋር ያለውን ነገር እኔ ምንም ነገር ከሷ ጋር እንደሌለኝ ለእናንተም እዚህ ጋር ፊታችሁ ላይ
እንድትናገር ፈልጋለሁ። ኤሪካም ቪዲዮ ማየቱ አይቀርም እና እንድትረዳኝ ማለት ምንም ነገር እንድታቅ ፈልጋለሁ። የምናቆም ከሆነ እና ኤልሻዳይ ምክንያት እንዳይሆን ፈልጋለሁ። ኤልሻዳይ አንደኛ ስለምትወደኝ እኔ ላስቀይማት አልፈልግም። ሰው የሚወደውን ሰው እንዴት ነው የሚያስቀይመው? እኔ አፍቅሮኝ አንድ ሰው በመጣ ለምን አስቀይማለሁ? ምክንያቱም ነግሬያለሁ። እሷም ይሄን አክል ሳይሆን ስላፈቀረችኝ ለምንድን ነው የምበድላት? ምክንያቱም እኔ መበደል የለብኝም ብዬ ነው ማስበው። ግን እንደማይሆን እና እሷ በፍቅር እንደማንቀጥል ነግሬያታለሁ። ምንም ሌላ ነገር የለም። ይሄ እኮ በቂ ምክንያት ነው ለኔ እና አሁንም ቢሆን እንድታቁ የምፈልገው ቤተሰቦቼ ሁሉንም ነገር እንድታቁ የምፈልገው ነገር ከዚህ በኋላም ቢሆን ያለውን ነገር ኤልሻዳይም ከኔ ጋር ያለውን ነገር እንድታቆም ያለውን ነገር ደግሞ እኔ በቃ ከዚህ በኋላ ማንንም እንደማልፈልግ ልነግራት ፈልጋለሁ። ምክንያቱም ለእሷም በደንብ አስረድቼ ነግሬ እሷም ከኔ እንድትርቅ ሁሉንም ቢሆን ኤርካም ቢሆን እግዚአብሔር ለእኔ ካላት የትም አትሄድም። ማይሆንም ከሆነ ይቀራል። በቃ ሁሉም ነገር በዚህ ጋር ይቋጫል እንጂ ምንም ማድረግ አልችልም። በራሴ እኔ ማድረግ የምችለው ነገር የለም። ስለዚህ እግዚአብሔር ያለው ነገር ሊሆን ይችላል በህይወቴ እየሆነ ያለው ነገር እና እኔ ቤተሰቦቼ እንድታቁ የምፈልገው ነገር ያንን ነው። እናንተ እንድታቁ ስለምፈልግ ነው። እኔ ያለውን ነገር እኔ ሰው ማንም እየተረዳኝ አይደለም። ኤሪካም ብትሆን እየተረዳችኝ አይደለም። ኤልሻዳይም ብትሆን በራሷ ሙድ እየተንቀሳቀሰች ነው። እኔ ቦታ ሆናችሁ ብትፈርዱ ይሻላል። አንዳንድ ሰዎች የምትሰድቡ የምታወሩ ሰዎች አላችሁ። ማለት እዚህ ጋር የሚያሰድበኝ ነገርም የለም። እኔ ለምን ሰው ስላፈቀረኝ ያችን ሰው ለምን ገፋታለሁ? እንዴት ነው ማሰብ የምችለው? እኔ ጭንቅላቴ ይህን ነገር አይቀበልም እና ለዛ ነው ቢያንስ ለእሷም ጠርቼ ላስረዳትና ከንን እንድትርቅ ፈልጋለሁ። ኤሪካም ብትሆን ያለችው ሁኔታ ከባድ እንደሚሆንባት አውቃለሁ። ምክንያቱም የምትወዱት ሰው ዝም ብሎ ስርቃችሁ ምን አይነት ነገር እንደምሰማችሁ አውቃለሁ፣ እንደምሰማው አውቃለሁ። ሰው ናይልሻ ዛሬ የጠራሁሽ ምክንያት አለኝ። አይ ካሜራ በካሜራ ነው የጠራሁሽ። አንደኛ ያው ላንቺ መናገር ስላለብኝ ነው። ቤተሰቦቼ የነገርኩ ነበር። ከዚህ በኋላ ያለን ጊዜ ማለት አንቺ እኔ ለምን ወደድሽኝ፣ ለምን አፈቀርሽኝ፣ ለምን እንደዚህ ስሜት ተሰማሽ ምናምን እያልኩሽ አይደለም። ማለት የሆነ ያለው ነገር በህይወቴ ለራሴ ስለከበደኝ ልነግርሽ ፈልጋለሁ፣ ላስረዳሽ ፈልጋለሁ። አንቺንም እኔ ኤሪካም በጣም ነበር የምወዳት፣ በጣም ነበር የማፈቅራት እና በመሀላችን ብዙ አለመግባባት እየተፈጠረ አስቸግሮን ነበር። ከዚህም በፊት ብዙ ነገር ተፈጥሮ ነበር። ዛሬ ደግሞ ከዛ የበለጠ ነገር ይመስለኛል። ምክንያቱም አንቺ ስለመጣሽ ብቻ አይደለም ይሄ ነገር እየሆነ ያለው ነገር ብዬ ልነግርሽም ፈልጋለሁ። አንደኛ በራሳችን ኬዝ እና እሷ ያልተግባባ ነው፣ ብዙ ነገሮች አሉ። ያው ሰው ካልተግባባ ብዙ ነገር ይፈጠራል። ሁለተኛ ደግሞ አሁን በአንቺ ምክንያት እየራቀችኝ በቃ አሁን እየራቀችኝ ምንም ብዙ ነገር አውርተናል፣ መስማማት አልቻልንም። እኔ ጥፋተኛ ነኝ፣ አርቃለሁ ማለት አንቺን እሷ ቦታ ላይ ሆነሽ ብታስቢ አንቺ የምታደርጊው ነገር ነው፣ ሁላችንም የምናደርገው ነገር ነው። እኔ ያው አሳዝኛት በዲያት ሊሆን ይችላል፣ ግን ከዚህ በኋላ ለራሴ ነው የወሰድኩት ውሳኔ አለኝ። እኔ ከዚህ በኋላ አንቺንም ብትሆኚ እሷን ብትሆን ሁላችሁም ከኔ እንድትርቁ ነው የምፈልገው። በቃ ከእሷ ጋር ተነጋግረናል። በቃ ከዚህ በኋላ እንደማንገናኝ ነው እና ሰው መሀል ላይ ገብቶ አንዳንድ ሰዎችም መሀላችን እየገቡ እየረበሹን ነበር። አንቺን በማለት ሳይሆን ሌላ ሰው አለ ያው መሀላችን የገባ ወሬ እያቀባበለ ሰው ነው ሰውን የሚያጣለው እና ብዙ ነገር ተፈጥሯል። በእሷና በእኔ መሀል ተፈጣለ መግባባት ብዙ ነገሮች ተፈጥሯል። አሁንም ቢሆን ኤሪካና እኔ ከዚህ በኋላ አብረን አንመጣም፣ ሚዲያ ላይ አብረን ላንሰራ እንችላለን። አሁንም ቢሆን አንቺም ደግሞ ከኔ ትርቅ ይፈልጋል። በቃ ከዚህ በኋላ እሷ ጋርም አቁሜያለሁ። ማንንም ሰው አልፈልግም። አንቺንም አንደኛ የደወልሽልኝ ነበር አላነሳሁልሽም። እኔም ደውዬ እንደገና አላነሳሽም፣ ተናደሽ ሊሆን ይችላል። ከዛ አልፎ ተርፎ ከዚህ በኋላ ያስቀይምሻል አልፈልግም። እሷንም ስላስቀየምኳት ያው አዝናለሁ በራሴ ማለት ልለያት ማልፈልግ ሰው ነበረች። ተለያይተናል። አሁን ደግሞ ብዙ ነገር ከኋላ አውርተናል። ከካሜራ ጀርባ ብዙ ነገር ከሷ ጋር ለመፍታት ሞክረን ነበር። የሚሆን ነገር አይደለም ነገሩ። ሄዶ ቤተሰብ ጋር ብዙ ነገር ስለደረሰ ነገሮቹ ስለተበላሹ ከዚህ በኋላ ላለው ነገር እኔና እሷ አብረን ሚዲያ ላልመጣም። እሷም የራሷን መፍታት ትችላለች፣ እኔም በራሴ መንገድ እችላለሁ። ሁሉም ነገር ያው ማህን ነገር ከሆነ ይቀራል። እግዚአብሔር ያላለ ነገር ስለሆነ ሊሆን ይችላል ብዬ ነው የማስበው። አንቺም ብትሆኚ ከዚህ በኋላ እንድታቂ የምፈልገው ነገር ከኔ እንድትርቂ ነው የምፈልገው። ምክንያቱም በቃ እኔና አንቺም ደግሞ መተን አሁን በአንቺ ምክንያት ነው አንደኛ የተጣላ ነው ያን ነገር ሁሉ የተፈጠረው ነገር በአንቺ ምክንያት ነው እና
ከዚህ በኋላ ያለውን ነገር እንድታውቂ ስለምፈልግ ነው የጠራሁት። ቤተሰቦቼም እንዲያውቁ ፈልጋለሁ። ከዚህ በኋላ እኔ ማንም ጋር ቢመጣ ጋር ላንመጣ እችላለሁ። ኤርካም ከኔ ጋር ላትመጣ ትችላለች። ያው ባለሽ ቦታ ሰላምቱ መልካሙን እመኝላታለሁ። ለእሷም ክፉ ነገር መቼም አላስብላትም። በጣም ወዳት ማፈቅራት ይችላል እና ሌላ ነገር እንድገጥማት አልፈልግም። መልካም ነገር ጥሩ ነገር እንድገጥማት ስለምፈልግ ይሄን ለቤተሰቦቼ ልናገር ፈልጋለሁ። ለእናንተም ለአንቺም ደግሞ በዚህ ዛሬ በዚህ ጋር እንደመጣሽ እና በቃ ከዚህ በኋላ ያለን ነገር ምንም ነገር እንደሌለ እንዳይዝቡ ነገር ከዚህ በኋላ ያለውን ነገር ምንም ነገር እንዳይኖረን አልፈልግም እና እኔ ላስቀይምሽ ምናምን ዝም ብዬ በራሴ መንገድ ልሄድ እችላለሁ። ግን ከካሜራ ጀርባ ብዙ ነገር እየሆነ ያለው በመሀላችን አይደል? ላን ነገር ደግሞ ማቆም ፈልጋለሁ። እኔ እንድታለቅሺ ምናምን አይደለም እዚህ ጋር እኔ በጣም ውስጤ ምን አይነት ስሜት እንዳለኝ አታውቂም። እግዚአብሔር በጣም ተጨንቄ ነው ያለሁት እና ያለኝን ነገር እኔ ራሱ እንዴት አድርጌ እንደምናገር አላውቅም። ለአንድ ቀን ጠራኸኝና ከኤርጋ ጣልታችኋል። እኔ እንድትጣሉ ፈልጌ አጠገብህ አልመጣሁም። ሲጀመር አንቺ ያጣላሽኝ እያልኩሽ አይደለም። እኔ ያጣላሽኛል እያልኩሽ አይደለም። እኔ እንዳወራ እድል ውስጠኝ ማለት እስካሁን ስታወራ አንድ ቃል ትንሻል አልተነፈስኩም። እኔ እናንተ ጓደኛሞች ነበርን አይደል? በዛ ታይም ላይ በቃ ሳላስበው ወደድኩ። ፍቅሬን በመግለጽ ጥፋት ሆነ። ፍቅሬን በመጠየቅ ጥፋት ሆነ። ጥፋት አይደለም እሱ። ፍቅሬን ለማግኘት በመሞከሬ ጥፋት ሆነ። ይሄ ቤተሰቦችህም ሁሉም ሰው እኔ እንደክፉ አየ። እሺ ይሁን፣ አይመለከተኝም ማንም ምንም ይለኝ። ምክንያቱም እኔ የምፈልገው የፍቅሬን ፖይንት ነው። አንተን ማግኘት ነው የምፈልገው። በቃ የኔ ሀሳብም ህልምም ያ ስለሆነ አሁን ከኤርካ ጋር ስትጣላ ለሁሉም ጥፋቶች ደግሞ ሰበቧ እኔ ሆነ። አንቺ ምክንያት ሰበብ ከዚህ በላይ ምን ልትል ነው? አንደኛ እሺ ሆነሻል፣ ልክ ነው። እኔም አንደኛ ምን አለ መሰለሽ እኔና እሷ ሌላ የተጣላነው ነገር አለ። ከዛ አልፎ ደግሞ አንቺም ደግሞ በማላችን እየገባሽ እየረበሽ ነበር። ስለዚህ ዛሬ ደግሞ እኔ ደግሞ ለቤተሰቦቼ ማውራት የምፈልገው ነገር ምንድነው ይሄን እንዲያውቁ ስለምፈልግ ነው። በቃ እኔ ያለሁበትን ኑሮ እኔ ነኝ የማውቀው። እኔ ህይወቴን እኔ ነኝ የማውቀው። እኔ ማንም ሰው ከዚህ በኋላ ሚዲያ ላይ እንኳን ማንም እንዲሰድበኝ አልፈልግም። ምክንያቱም እኔ የራሴን ኑሮ እኔ ነኝ የማውቀው። እኔ ማንም ሰው ማይሆን ነገር እንድጽፍ እንዲሰድበኝ አልፈልግም። ምክንያቱም ለምን ይሰደባለሁ? ባላረከው ነገር ባልተደረገ ነገር በማይሆን ነገር ውስጥ ነው ምንድነው እኔ የምሰደበው? ለምንድነው እንደዚህ የምደረገው? እና ብዙዎቻችሁ ሰድባችሁኛል። አንተና አምጥተህ እንዲያደረከው ብላችሁኛል። ልክ ናችሁ። ግን እኔ እርሻዳይንም ጠልቼ መጣላ ልጅ አለች ወዳት ጓደኛዬ ናት። በዚህ ልኩ ሰው ስለወደደኝ እሷ ላይ የኮረውም አይደለም ስለወደደችኝ። ግን እዚህ ጋር ሰው እንዲያውቅ ፈልገው ነገር ይሄን ብቻ ነው። ምክንያቱም እኔና ኤርካ ከዚህ በኋላ አልመጣም። ማንንም ሰው አልፈልግም። በቃ ከዚህ በኋላ ከሆነ ከቻልኩ እንደውም ሚዲያ ላይ መምጣት ሁሉ ላቆም ይችላል። ለአንተ ነው ቀላል ዴቭ። ምን ያህል እንደምታስፈልገኝ አልገባህ? ዴቭ አንድ ያስብ አልቻለኝ። አንቺ ለምንድን ነው የማይገባሽ? እኔ እኮ ትልቁን ነገር በህይወት ያጥቻለሁ አይደል? እሺ አንቺ አይደል? እኔም እንደዛ ነው የማጣው ዴቭ። እኔ እኮ ፍቅረኛ እንዳለ እያወቅኩ ነው የምወድህ። ምታፍቅራ ሴት እንዳለች አውቃለሁ። ኤርካ ፍቅረኛ እንደሆነች እያወቅኩ ነው አይወደድኩም። ቢያንስ አንዳንዴ እንኳን ትንሽ ለኔ ያስብልኝ። እኔ አሁን በዚህ ሰዓት ማለት ምንም ማስበው ነገር የለኝም። በቃ ላንቺም ቢሆን ከዚህ በኋላ ትንሽ ራቅኝና እስኪ ላስብበት። በቃ ለሁሉም ነገር ጊዜ ልስጥሽ፣ ለኔም ጊዜ ስጪ ላስብ። በቃ ሁሉም ነገር ሚሆን ከሆነ ይሆናል፣ ማይሆን ከሆነ አይሆንም። እኔ እንደዚህ ልገፋሽ ፈልጌ ምናምን አይደለም። ስለወደድሽኝ የገፋውሽ አይደለም። እሺ ሌላ ነገር ውስጤ ላይ ክፋት ኖሮ ምናምንም አይደለም። በቃ ያለውን ነገር እዚህ ጋር ሚዲያ ላይ ያመጣሁት ቋላ ልንፈታ እንችል ነበር። ከዚህ በኋላ ያለውን ነገር ሰው እንዲያውቅልኝ ፈልጋለሁ። ነገ ኤርካ ብሎኝ እንደምጠይቁኝ አውቃለሁ። ስለዚህ ያን ነገር እንዳይመጣልኝ ብዬ ነው እዚህ ጋር የመጣሁት። ስለዚህ ማንንም ሰው በቃ ማንንም ሰው በዚህ ሰዓት አልፈልግም። በቃ ስለዚህ አንቺ ምንም ነገር አታረጊልኝም። የእናንተ ነገር ይሄ ነበር። ልግለጽልህ በምን ቋንቋ በምን ዘዴ አልገባህ አለ አንተን መውደዴ በሐሳቤማ ከቅፌ ገብተህ ሞቆኛል አንተስ እኔ እንዴት እንደተጎዳው አውቀሽኛል ዴቭ። እኔ ለምን ትንሽ አትረዳኝም? ይኸውልህ እኮ መሆኑ አንተን በመውደዴ ነው። ስንሰው የሚለውን ችዬ ኤርካ ስፈነጭብኝ ችዬ ኢቭን ፋሚሊ ምናምን የሚለውን ነገር ችዬ ነው የምወድህ ዴቭ። ለምን አትረዳኝም? እኔ ጠልቼሽ አይደለም። ምንም ጥቅም ለማላገኘው ነገር ፍቅሬን ብዬ ነው ሁሉም አብደው አይደል? እኔ ጠልቼሽ አይደለም እኮ ልሻዳይ። እንድታቂ የሚፈልገው ነገር ያን ነገር ነው። እሺ ከዚህ በኋላ
እኔና አንቺ በሌላ መንገድ እንታየኝ አልፈልግም። እንደ ድሮ በጓደኝነት እንቀጥል ከሆነ እንቀጥላለን። ካልሆነ ያን ማድረግ አልችልም ብትይ ከሆነ ደግሞ ምንም አያስፈልግም። ለዛ ሴት ብለህ አንዲት ሴት ብለህ እኔ እንደዚህ እሷ ለኔ ሴት አልነበረችም፣ አንዲት ሴት አልነበረችም። ገብቶሻል? በጣም ወዳት በጣም ማፈቅራት ልጅ ነበረች። ግን ዛሬ በተፈጠረው ነገር ደግሞ አልጠላትም። ያው አለመግባባት ይኖራል፣ በሰው መሀል መለያየት ይኖራል፣ ልንለያይ እንችላለን። ግን ኤርካን ጠልቻት አይደለም። እሺ ከዚህ በኋላ እንድታቂው ፈልገው ነገር ማንንም ሰው እዚህ ጋር እኔ ነኝ የበደልኳት፣ እኔ ነኝ ያሳዘንኳት ኤርካንም ቢሆን። ስለዚህ እኔ ነኝ መሀል ቤት ባዶ፣ እኔ ነኝ አንተን ያፈቀርኩ የተሰደብኩት የተሰቃየሁት እኔ ብቻ ነኝ። ሌላ ምንም የለም አይደል? ሌላ ምንም አይኖርም። በእናትሽ ተረጅኝ። ምን ማለት ነው? በቃ ተረጅኝ። ምን ማለት ነው? ከኔ ራቂ፣ ደስ ይለኛል ስትርቂኝ። በቃ ከዚህ በኋላ ልትርቂ ይፈልጋል። ዲህ ከልብ ነው። ጊዜ ስጪኝ። በቃ እሺ ለሁሉም ነገር ጊዜ ስጪኝና የሆነ ጊዜ ስንገናኝ እናወራለን። እኔም ልረጋጋ፣ አንቺም ተረጋጊ። አሁን ያለሽበትን ስሜት ተረጂ፣ ራስሽን አስቢ። ምን ላይ ነኝ ብለሽ አስቢበት። እሺ ከዚህ በኋላ ያለውን ነገር ያን ነገር አስቢ። ውስጥሽን በዛ ስሜት አስቢ። ያንን መመርዛት ላይ ምንም አልችልም ዴቭ። አሁን ከመጣን መጨከን ስለማልችል ነው እንጂ ያንን ሁሉ ከኤርጋ ጋር ተፈጥሮ ለምን እመጣለሁ ዴቭ? አንተ ነኝ ስትለኝ ግን ቀርቼ አላውቅም። ምክንያቱም አፈቅርሃለሁ ዴቭ። ለምንድን ነው ትንሽ ፍቅር የማይገባ? ፍቅርሽ ሳይገባኝ ስለቀረው አይደለም። በእናትሽ አሁን ያን ነገር ተረጅኝ። እሺ በጣም በትትና እያወራሁት ነው። እኔም በጣም ማፈቅራትን ሞዳትን ልጅ አጥቻለሁ። ይሄንም ያረኩ ባንቺ ምክንያት ነው። ገብቶሻል አይደል? ይሄ ደግሞ የሆነው ባንቺ ምክንያት ነው። ስለዚህ ከዚህ በኋላ ልትጠግኝ አልፈልግም። ጥፋተኛዋ እኔ ነኝ። መቼም በቃ ሁለተኛ እኔ ጋር ትጠግኝ። እኔ ነኝ ጥፋተኛዋ አይደል? ያለው ነገር ይሄ ነው። በቃ እውነቱን ንገሪኝ። ነገርኩሽ። በቃ ተረጅኝ። እሺ እኔ ዛሬ እንዲሆኝ ስሜታውኛ እንዳወራ አደረግሽኝ አንቺ ነሽ። እኔ ያለሁበትን ነገር ብትረጅኝ እንደዚህ አትኝም ነበር። እኔ ነኝ ጥፋተኛሽ? ንገረኝ። እኔ ነኝ? አዎ ነሽ። አንደኛው አንቺ ነሽ። በቃ ከኔ ራቅ። እርሻዳይ በቃ ሁሉንም ነገር ከዚህ ጋር ያበቃል። በቃ ይጅልኝ። እኔ ማንንም ሰው አልፈልግም። በቃ ወይ እኔ ሁሉም ነገር አስጠልቶኛል። ገብቶሻል አይደል? በቃ ሁሉም ነገር ይበቃል እዚህ። እሺ እኔና አንቺ ምንም ነገር የለንም። መጀመሪያም ጓደኛዬ ነበር። ፍቅር ምናምን አይኖረንም፣ ወደፊትም አይኖረንም። በቃ ከቻልሽ ደግሞ ጊዜ ስጭኝ፣ የሆነ ጊዜ እናወራለን። እሺ ከዛ ያለፈ ነገር በሌላ መንገድ እንድትመጪልኝ አልፈልግም። እኔ ያለሁበትን ሁኔታ እኔ ነኝ የማውቀው። በዚህን ሰዓት ከብዶኝ እየኖርኩ ነው ያለሁት። ላይፍ ህይወት ሁሉ አስጠልቶኝ እየኖርኩ ነው ያለሁት። እኔ የምኖረው ኑሮ ነው ያውቃለሁ። እኔ እኮ እንዲህ እንድትሆን አልፈልግም ዴቭ። ነው ሻዳይ በቃ አንዴ ሆኗል አይደል? በሆነ ነገር ደግሞ መጸጸት አልፈልግም፣ ወደ ኋላ መመለስ አልፈልግም። በቃ አንቺ ራስሽን ኑሮ ዝም፣ እኔም ራሴን ኑሮ ነው። እሺ በእኔ ላይ ጨከን ይበቃል። ከዚህ በላይ መሄድ አያስፈልገንም። በእኔ ላይ ጨከን እንግዲህ እኔ አሁን ያለሁበትን ሁኔታ ተረጅኝ። እሺ እኔ እሷን አጥቻለሁ። ከዚህ በኋላ ደግሞ እሷ አትበል። እኔም እኮ አንተን ነው የማጣው። ምንድን ነው የምትለው? አስሬ ስለማንም ስለምንም አይመለከተኝም፣ ግን እንደዚህ አትበል። ቢያንስ ለሞራሌ እንኳን ተጨነቅ። እኔን እኮ ይጎዳኛል። አስሬ እሷን ማፍቀርን፣ አስሬ እሷን ማጣትስ ነገር አንቺ እንደ ተራ ሂጅ ስትለኝ እኮ እኔም ይሰማኛል። ምንም ቢሆን ሴት ልጅ ነኝ ዴቭ። ለአንተ እንጂ አንቺ የታየሁት ለአንተ እንጂ ያነስኩት ለማንም ትንሽ አይደለሁም። ግን በቃ በየደቂቃው በየሰዓቱ እሷ አበል ዴቭ። እኔም እኮ ስለምወድ ነው እንደዚህ ሆንኩት። ለምን አትረዳኝም ዴቭ? ምንድነው እኔ ስለወደድኩ ነው የሚገባኝ ዴቭ? ስላፈቀርኩ ነው ዴቭ? እውነት እኔ ነኝ ሲጀመር በጣም የረከስኩት አውቃለሁ። እኔ ነኝ በጣም የተዋረድኩት። የማንንም ጮት አልሰማም ብዬ አፈቀርኩ እኔ ነኝ አውቃለሁ ዴቭ። ግን ለእኔ አይገባም ነበር። አዎ በእናንተ መሀል ገብቻለሁ። ያም ያደረኩት ፍቅር ያስገድዶኝ እንጂ እኔም ሴት ልጅ ነኝ። ፍቅረኛ ለሰው ሊደርስ አልፈልግም። በቃ አትጮህብኝ። እኔ አናቴ ራስ ልክ አይደለም፣ ጭንቅላቴ ያመነ ገብቶሻል። በቃ ይሄ ነው። አትጮህ። በጣም ጀግና ነሽ። ድጋሚ ግን እንዳትደውልልኝ ዴቭ። ከዚህ በኋላ እያልኩ ስንቴ ሄጃለሁ። ከዚህ በፊትም ከዚህ በኋላ ብዬ ስንቴ ሄጃለሁ። ከዚህ በኋላ ግን የምሬን ነው ዴቭ፣ የምሬን ነው። ከመጣ ውሻ በለኝ። ያሳለፍኩት ሕይወት ብዙ ነው ልንገርሽ፣ ካየኋቸው ሁሉ አንቺ ትለያለሽ። ቃል ካፌ ባይወጣም ማዘን መደሰቴን ፊቴን አይተሽ ብቻ
ታውቂያለሽ ስሜቴን ከነገርሽ ባህሪሽ ማርኮኛል ካንቺ ልኖር በፍቅር አስሮኛል